በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም እንኳን ለአጠይቁ አካላት በስም በአካል በግብር ሶስት ብንል በመለኮት በአገዛዝ በባህሪ በመፍጠር ይህንን በመሳሰሉት ሁሉ አንድ አምላክ ብለን በማመን ረድኤተ እግዚአብሔርን አጋዥ በማድረግ በሁለት ወገን ድንግል የምትሆን የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን አማላጅነት በመተማመን እንደተለመደው የእግዚአብሔርን ቅዱስ ቃል እንደ እግዚአብሔር መልካም ፈቃድ መነጋገር እንጀምራለን። ያለ እግዚአብሔር መልካም ፈቃድ መማር እና ማስተማር ስለማይቻል ፈጣሪያችን በቸርነቱ ጥበቡንና ምስጢሩን ማስተዋሉ እንዲያድለን መልካም ፈቃድ ይሁንልን። የተከበሩ አባታችን መላከ ሰላም አባ ዘራ ዳዊት ቆሞስ የዚሁ የታላቁ ካቴድራል አስተዳዳሪ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተሰብስባችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ ከያለንበት ቦታ ሰብስቦ በእድሜያችን ላይ ይችን ሰዓት ጨምሮ እንድናመሰግነው እንድንማማርም የፈቀደልን የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። የማቴዎስ ወንጌል ምዕራፍ 22 ቁጥር 29። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገረው በዚህ ርዕስ ይሆናል። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እግዚአብሔር ሁላችንንም ከመሳት ያድነን። ይህንን ኃይለ ቃል የተናገረው ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በተጠቀሰው ምዕራፍ ላይ ከላይ ጀምረን ስናነበው እንዲህ ይላል። በዚያም ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማቾች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛውም፣ ሦስተኛውም እስከ 7ተኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀን ከ7ቱ ለማናቸው ሚስት ትሆናለች አሉት ይላል። ይህንን ጥያቄ የጠየቁት በወቅቱ ትንሣኤ ሙታን የለም የሚሉ፣ መላእክት የሉም የሚሉ፣ መንፈስ ቅዱስም የለም ብለው የሚያምኑ በወቅቱ ሰዱቃውያን እየተባሉ የሚጠሩት ቡድኖች ወይም ግሩፖች ናቸው። በዛን ጊዜ ሰዱቃውያን የተባሉት ትንሣኤ ሙታን የለም፣ መላእክትም የሉም፣ መንፈስ ቅዱስም የለም ሲሉ፣ ፈሪሳውያን የተባሉቱ ደግሞ ትንሣኤ ሙታን አለ፣ እንደገና በትንሣኤ ሙታን ከተነሳን በኋላ ከሚስቶቻችንና ከልጆቻችን ጋር በደስታ እንኖራለን ብለው ያምኑ ነበር። ትንሣኤ ሙታን መኖሩን አምነው ግን ከተነሱ በኋላ በዚህ ምድር ጊዜያዊ ደስታ እንደገና መኖር እንደሚቻል ያስቡ ነበር። እነዚህ ሁለት አካሎች ይጣሉ ነበር። ጸሐፍት ፈሪሳውያን እና ሰዱቃውያን በዚህ አመለካከታቸው ይለያዩ ነበር። ፈሪሳውያኑ ትንሣኤ ሙታን አለ ሲሉ
እንደገና በዚህ ምድር ተነስተን ከሚስቶቻችንና ከልጆቻችን ጋር እንኖራለን ሲሉ ሰዱቃውያኑ ደግሞ ትንሣኤ ሙታን አለ ካላችሁ በእኛ ዘንድ 7 ባሎች የነበሯት አንዲት ሴት ነበረች። አንዱ አግብቶ ሲሞት ለወንድሙ ይተካለት ስለሚል የሙሴ ሕግ በዚህ ሕግ መሰረት 7 ወንድማማቾች አግብተዋት መጨረሻ ላይ እሷም የሞተች እነሱም የሞቱ ሰዎች አሉ። በትንሣኤ ጊዜ ከነዚህ ከ7ቱ ሁሉም ስላገቧት የማን ሚስት ትሆናለች ብለው ጠየቋቸው። ጥያቄው በጣም ከባድ ጥያቄ ነው። እነዚህ ትንሣኤ ሙታን አለ ግን ከሚስቶቻችን ጋር እንኖራለን የሚሉት አካላት ይሄንን ጥያቄ ሊመልሱት አይችሉም። የሚጨንቅ ጥያቄ ነው። አይ 7ቱም ስላገቧት የ7ቱም ትሆናለች ብለው ቢመልሱ መንግሥተ ሰማያትማ ዝሙት የሚሰራባት ከዚህ ምድር በባሰ መልኩ ኃጢአት የሚፈጸምባት ነች እንጂ የእግዚአብሔር መንግሥት አይደለችም ይሏቸዋል። የለም ለአንዱ ብቻ ትሆናለች ብለው ቢመልሱላቸው ደግሞ አይ መንግሥተ ሰማያት ዓለመ ግፍ የበደል የአድልኦ መንግሥት ናት እንጂ የፍትህ የርትዕ መንግሥት አይደለችም ብለው ይመልሱላቸው ነበር። በዚህ ምክንያት አጣብቅኝ ውስጥ ስለሚሆኑ ይሄንን ጥያቄ በቀጥታ ክብር ምስጋና ይግባውና ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አቀረቡለት። በመንግሥተ ሰማያት ይቺ ሴት 7 ወንዶች ያገቧት 7ቱም የሞቱባት እሷም ሞታ ሲነሱ የማንኛው ሚስት ትሆናለች የሚል ጥያቄ ጠየቁ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና እንዲህ ሲል መለሰላቸው። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትን ባለመረዳት የእግዚአብሔርንም ኃይል ባለማወቅ ትስታላችሁ። በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም አላቸው። ሕዝቡም ይህንን ሰምተው በትምህርቱ ተገረሙ ይላል። ነፃ የሚያወጣ ትምህርት ስለነበር፣ ጥያቄውን በሚገባ የመለሰ ትምህርት ስለነበር በትምህርቱ ተገረሙ ይላል። አሁን እኔ ስለ ጸሐፍት ፈሪሳውያን አንስተን ስለ ሰዱቃውያንም አንስተን ስለሚከተሉት እምነት ስለሚያስተምሩት ትምህርት እየተነተንን እንድንማማር አይደለም። በዚህ ሰዓት ኃይለ ቃሉን መነሻ በማድረግ ሰዎች የሚስቱባቸውን በርካታ ነገሮች ሰዎች ከሚስቱባቸው በርካታ ነገሮች መካከል አንዱን አንስተን እንድንነጋገር ነው። ይሄን በማይታበል ቃሉ የነገረን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በዚህ ብቻ ሳይሆን በበርካታ ጉዳዮች መጽሐፍትንና የእግዚአብሔርን ኃይል ካለማወቅ የተነሳ ብዙዎች ስተዋል። በሶስት ወገን ይስታሉ። የመጀመሪያው መጽሐፍትን ተረድተው የእግዚአብሔርን ኃይል ያላወቁ ሰዎች አሉ። በእውቀት ብቻ የሚጸደቅ የሚመስላቸው ያነበቡትን ብቻ ይዘው ያነበቡትን ብቻ ተረድተናል ብለው አስበው በተማሩት ብቻ ለመጽደቅ የሚሞክሩ የእግዚአብሔርን ቸርነቱን ኃይሉን የዘነጉ ሰዎች አሉ። ሁለተኛዎቹ የእግዚአብሔርን ኃይል ተረድተው መጽሐፍትን ደግሞ ያላወቁ ሰዎች አሉ። ሕግን ሳይፈጽሙ ቸርነቱን ብቻ በመተማመን በምን አለበት የሚኖሩ ሰዎች ደግሞ አሉ። ሶስተኛዎቹ መጽሐፍትንም የእግዚአብሔርንም ኃይል ያላወቁ ግን የሳቱ አሉ። የሳቱባቸው ጉዳዮች ብዙ ናቸው። ከነዚህ ብዙ ጉዳዮች መካከል አንዱ በእግዚአብሔር ሰው የመሆን ምስጢር ላይ ነው ዓለም የሳተው። ታላላቆቹን ዓለም አቀፍ ጉባኤዎች እንኳን ብናነሳ በተለይ እነዚህ ሶስቱን አርዮስ በኒቂያ ወልድ ፍጡር ብሎ በ325 ዓመተ ምህረት ለመወገዝ የበቃው በዚሁ ምስጢር ነው። በሁለተኛው ጉባኤ መቅዶኒዎስ በቁስጥንጥንያ መንፈስ ቅዱስ ሕጽጽ ብሎ በ381 ዓመተ ምህረት ተወግዟል። መጽሐፍትን የእግዚአብሔርን ኃይል ካለማወቅ የተነሳ ንስጥሮስም በኤፌሶን ጉባኤ ሁለት ባህሪ በማለት በ431 ዓመተ ምህረት ተወግዟል። ብዙዎች
በእግዚአብሔር ወልድ ሰው የመሆን ምስጢር ላይ በነገረ ስጋዌ በነገረ ድህነት ላይ ሲስቱና ከቤተክርስቲያን በአፋ ሲሆኑ ይታያል። አባቶቻችን ሲናገሩ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው የሆነበት ጥበቡ ይረቃል ይላሉ። አንዱን ጥበቡን ከሌላኛው ጥበቡ ለማበላለጥ ሳይሆን ዓለምን ካዳነበት ጥበቡ ይልቅ ሰው የሆነበት ጥበቡ ይረቃል ይበልጣል ሲባል ለአእምሮ ከባድ ነው። በጥፊ መመታቱ፣ መራቡ፣ መጠማቱ፣ መሰደዱ የሚነገረው በነገረ ድህነት ውስጥ ስለሆነ ነው። እግዚአብሔር ዓለምን ሲፈጥር የተንገላታበት መከራ የተቀበለበትን ሁኔታ አናይ። እግዚአብሔር ሰማይና ምድርን ፈጠረ ይላል በዘፍጥረት ምዕራፍ 1 ቁጥር 1 ላይ የመጀመሪያውን የመጽሐፍ ቅዱስ ክፍል ስናነብ። በዚህ ምንም የሚከራከር ሰው የለም። የሰውን ልጅ ለማዳን ግን የተቀበለው መከራ ከባድ ስለሆነ ለአእምሯችን ስለሚጸን በዚህ ዙሪያ ብዙዎች ሲስቱ እንመለከታለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲነግረው በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የዚህ የመልካም አምልኮ ምስጢር ታላቅ ነው፣ ይኸውም በሥጋ የተገለጠ በመንፈስ የተረዳ ለመላእክት የታየ በአሕዛብ ዘንድ የተሰበከ በዓለም የታመነ በክብር ያረገ ነው ይላል። ይሄ የሃይማኖት ምስጢር ከባድ ነው አለና ስለ ኢየሱስ ክርስቶስ ማንነት በዚህ ባጭር አረፍተ ነገር ሲዘረዝርለት እናነባለን። በጥንቃቄ መያዝ ያለበት ጉዳይ መሆኑን ሲነግረው እንመለከታለን። አባታችን አባ ሕርያቆስ በቅዳሴ ማርያም ላይ ይህንኑ ምስጢር ሲናገር እንዲህ ብሏል። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሁት ነው አለ። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሁት ነው። በእኛ ዘንድ ያለው ሥጋ ለብሶ ስለተገለጠ የእኛን ሥጋ ስለተዋሃደ በጥፊ እስከ መመታት የአይሁድን ምራቅ እስከ መቀበል እስከ መሰቀል ስለደረሰ ያ ግሩም የሆነው አምላክ በእኛ ዘንድ ግን ትሁት ነው አለ። ራሱን ዝቅ ስላደረገ ማለት ነው። እንደገና አያይዞ ሲናገር የማይገኝ ልዑል ነው፣ በእኛ ዘንድ ግን አርአያ ገብር ነሳ ይላል። የማይገኝ ነው፣ የማይደረስበት ልዑል ነው፣ በእኛ ዘንድ ግን አርአያ ገብርን ነሳ፣ የባሪያን መልክ ያዘ። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ እንዲህ ብሎ የአባ ሕርያቆስን ቃል ያጸናል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ አለ። የማይዳሰስ እሳት ነው፣ እኛ ግን አየነው፣ ዳሰስ ነው፣ ከእርሱ ጋርም በላን ጠጣን ይላል። የማይዳሰስ ነው፣ እሳት ነው። እሳት ስጋዊ እሳት አይደለም፣ ምድራዊ እሳት አይደለም፣ ማያዊ ነው። ይሄ የማይዳሰሰውን እሳት እኛ ግን አየነው፣ ዳሰስ ነው፣ ከእርሱ ጋር በላን ጠጣን ይላል። መቼ? ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ በሚመላለስበት ጊዜ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እንደተናገረው በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ማንም ቢኖር ከእርሱ ጋር እገባለሁ፣ እራትም እበላለሁ አለ። ቅዱስ ሥጋውን ክቡር ደሙን ተቀበልን፣ አብረን በላን፣ አብረን ጠጣን። አንድም የአባቶቻችን የሐዋርያትን አይን አድርገን የአባቶቻችን የሐዋርያትን ጆሮ አድርገን አየነው፣ ሰማነው፣ አብረን በላን፣ አብረን ጠጣን አለ አባ ሕርያቆስ። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው ክታቡ በምዕራፍ 2 ቁጥር 16 ላይ እንዲህ ይላል፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። የእኛን ሥጋ ስለተዋሃደ ነው። የለበሰው የሰውን ሥጋ ነው፣ የመላእክትን አይደለም። ደግሞ ይሄንን ሥጋ መዋሃዱ መከራ ከመቀበሉ በፊት ማለት ነው፣ በጥፊ ከመመታቱ ከመቸንከሩም በፊት
ስጋ መዋሃዱ በራሱ ለእግዚአብሔር ራስን ዝቅ ማድረግ ድህነት ውርደት መሆኑን በሃይማኖተ አበው ላይ ጎርጎርዮስ ዘኑሱስ እንዲህ ብሎ ይናገራል። ስጋን ከመዋሃድ በቀር የበለጠ በእግዚአብሔር ዘንድ ምን ድህነት አለ ይላል። ስጋን ሲዋሃድ ነው የተዋረደው አምላካችን ለኛ ብሎ ማለት ነው። የኛን ስጋ ስለለበሰ የኛን ስጋ ስለተዋሃደ ብዙዎች በስጋ ተገልጦ ያደረገውን ስጋን ተዋህዶ የሰራውን ስራ ብቻ በመምዘዝ እግዚአብሔርን ከአምላክነቱ ዝቅ ሊያደርጉት ይሞክራሉ። ይሄን ነው የምናየው። ለዚህ ነው አባታችን አባ ጊዮርጊስ ዘጋስጫ ኢትዮጵያዊው ጻድቅ ኢትዮጵያዊው መናኝ የወርቃማው ዘመን ጸሐፊ የተባለው ታላቅ አባት ከ9 በላይ ድርሰቶች ወይም መጽሐፍቶች እንዳሉት በገድሉ ላይ ይናገራል። ከዛ ውስጥ መጽሐፈ ምስጢር በተባለው መጽሐፉ አባ ጊዮርጊስ ዘጋስጫ ሲናገር ስለ ክርስቶስ እንዲህ ይላል። የክርስቶስ ስጋው ከአዳምና ከሔዋን ዘር የተገኘ ፍጡር እንደሆነ እናምናለን አለ። ልብ አድርጉ። የክርስቶስ ስጋው ከአዳምና ከሔዋን ዘር የተገኘ ፍጡር እንደሆነ እናምናለን አለ። ከአዳምና ከሔዋን ዘር የተገኘ ፍጡር እንደሆነ እናምናለን ስጋው። መለኮቱ ግን አዳምና ሔዋንን የፈጠረ ነው አለ። የተዋህዶ ምስጢር ከባድ ነው። ይሄን ሁለቱን ነው አንድ አድርገን የምናምነው እኛ። መጽሐፍት የሚነግሩን ይሄንን ነው። የእግዚአብሔር ኃይል የሚያስረዳንም የገለጠልንም ይሄንን ነው። የተዋሃደው ስጋ የፈጠረው ነው። የፈጠረውን ስጋ ተዋሃደ አምላካችን። ለዚህ እኮ ነው ድንግል ፈጣሪዋን ወለደችው ያለው ሊቁ። ማስረዳቱን ሲቀጥል አባ ጊዮርጊስ ይሄንኑ በተመለከተ እንዲህ ይላል። ስጋ መልበሱ ከፍጥረት ወገን ባይሆን ኖሮ በማህፀን ባልተወሰነ ነበር። መለኮቱ ፈጣሪ ባይሆን ኖሮ ከልደቱ በኋላ የእናቱ ማኅተመ ድንግልናዋ ባልተገኘ ነበር። ስጋው ከፍጥረት ወገን ባይሆን ኖሮ በክንድ ባልታቀፈ ነበር፣ በእጅም ባልተዳሰሰ ነበር። መለኮት ፈጣሪ ባይሆን ወንድ ከማታውቅ እናቱ የድንግልና ወተት ከጡቷ ባልፈለቀ ነበር ይላል። እንዲህ ሆኖ የተዋሃደው አምላክ ራሱ ስለ ራሱ ሲናገር ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ራሱ ሲናገር በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እንዲህ ይላል፣ እኔ የዳዊት ስርና ዘር ነኝ ይላል። ሁለት ነገር ነው የተናገረው። ለዳዊት ነው፣ ለአባታችን ለቅዱስ ዳዊት፣ ለነቢዩ ዳዊት፣ ለመዝሙረኛው ዳዊት ሲናገር የዳዊት ስርና ዘር ነኝ አለ። የዳዊት ስር ነኝ ሲል ፈጣሪው አስገኙ፣ የዳዊት ዘር ነኝ ሲል በእመቤታችን በቅድስት ድንግል ማርያም በኩል ሲቆጠር ከአባቷ ከንጉሱ ከዳዊት ወገን ስለሆነች በእናቷ ከካህኑ ከአሮን ወገን ስለሆነች የዳዊት ዘር ነኝ አለ ከእመቤታችን ስለተወለደ። ሁለቱንም ነው የሚያስረዳል። ለዚህ ነው ያ በመጽሐፍ ቅዱስ ታሪኩ ተጽፎ የምናነብለት እውሩ በርጠሜዎስ በማርቆስ ወንጌል ምዕራፍ 10 ቁጥር 47 ላይ ይሄንን ቃል ተረርቶ በተዋህዶ ምስጢር ሲጠራው አምላካችንን እንዲህ ነበር ያለው። እውሩ በርጠሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር ይላል። የማን ልጅ ነው ያለው? የዳዊት ልጅ። ምን ስላለ አምላካችን? የዳዊት ስርና ዘር ነኝ ስላለ። ይሄ አምላክ ነው ተሰቅሎ ያዳነን። ይሄ አምላክ ነው በሌላ ቦታ ተራብኩ ያለው። ይሄ አምላክ ነው አምላኬ አምላኬ ብሎ የተናገረው። ይሄን ነው መረዳት ያለብን። መጽሐፍት የሚያስረዱን ይሄንን ነው። የስጋውን ብቻ ወስደን አምላክ አይደለም ማለት አንችልም። በስጋ ያደረገውን የእኛን ስጋ ተዋህዶ በተገለጠ ጊዜ የፈጸመውን ነገር በቁንጽል እየወሰዱ ብዙዎች ከአምላክነቱ ሊያሳንሱት ይሞክራሉ። ከባድ ነው የተዋህዶ ምስጢር። ለዚህ ነው አባ ጊዮርጊስ ሲናገር በዘባነ ኪሩብ ቅዱስ 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 ተብሎ ይመሰገናል፣ በቤተልሔም ዋሻም ተገኝቷል ይላል። በዘባነ ኪሩብ ይመሰገናል፣ በቤተልሔም ዋሻም ተገኝቷል። ደግሞ ይሄን ለማረጋገጥ የሉቃስ ወንጌል ምዕራፍ 1ን ማንበብ ነው።
ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ መላእክት ሊያመሰግኑት መጡ። ወደ ከብቶች በረት ወደ ዋሻው ሲያመሰግኑት ምንድን ነው ያሉት? ስብሐት ለእግዚአብሔር በሰማያት አሉ ወሰላም በምድር ስምረቱ ለሰብእ። በላይ አለ ወደ ታችም አለ። በላይ ሳይጎድል በታች ሳይጨመር አምላካችን በአንድነትና በሶስትነት የሚመሰገን መሆኑን ስለተረዱ ሥጋ ተዋህዶ በዋሻ ውስጥ ቢገኝም በእሪና በእግዚአብሔርነት አንድ ስለሆነ ፈጣሪያችን በሰማያትም በምድርም ሲያመሰግኑት እናነባለን። እነዚህን ነገሮች ለማሳየት ሁለት ጥቅሶችን ጥንድ ጥንድ እያደረገን እናያለን። መጽሐፍ ቅዱስ ሶስት ነገሮች አሉት። አንደኛ የሥጋውን ብቻ የሚያሳይ ጉዳይ ያነሳል። ሁለተኛ የመለኮቱን ነገር ብቻ የሚያነሳ ጉዳይ ያነሳል። ሶስተኛ የተዋህዶን ምስጢር ደግሞ ይነግረናል። በሶስቱም ግን ስለ ክርስቶስ ሥጋ መልበስ፣ ስለ አምላክ ሰው መሆን፣ ስለ ሰዎች ልጆች ድህነት ነው የምናነበው። ሥጋውን ቆንጽሎ ወስዶ አማላጅ ማለት አይቻልም። መለኮታዊ ሥራውን ደግሞ ወስዶ በሥጋ አልተገለጠም ማለት ደግሞ አይቻልም። ለዚህ ነው ሄሮኒዎስ የተባለ ታላቅ አባት የቤተ ክርስቲያን ሊቅ ሲናገር እንዲህ ይላል። መጽሐፍ የመለኮቱን ነገር ሲናገር የሥጋውን ነገር የረሳ ይመስላል፣ የሰውነቱን ነገር ሲናገር የአምላክነቱን ነገር የረሳ ይመስላል ይላል። ሄሮኒዎስ የተባለው አባት መጽሐፍ ቅዱስ የመለኮቱን ነገር ሲናገር የሥጋውን ነገር የረሳው ይመስላል፣ የሥጋውን ነገር ሲናገር የመለኮቱን ነገር የረሳው ይመስላል ይላል። ሁለቱን እያቆራኘን እናያለን። አንደኛ ሥጋን በመዋሃዱ ብቻ የተነገረለትን ስንመለከት መጽሐፍ ቅዱስ ቀስ በቀስ አደገ ይላል። የሉቃስ ወንጌል ምዕራፍ 2ን ስታነቡ ከቁጥር 7 ጀምራችሁ ቁጥር 7ንና ቁጥር 40ን ብቻ ስታነቡት እንዲህ ይላል። የመውለጃዋ ወራት ደረሰ፣ የበኩር ልጇንም ወለደችው፣ በመጠቅለያም ጠቀለለችው፣ በግርግምም አስተኛችው ይላል። ሕፃኑም አደገ ይላል። ልብ አድርጎ ይሄ ለእግዚአብሔር አይቀጸልም። በመጠቅለያ ጠቀለለችው፣ ቀስ በቀስ አደገ ይላል። በዋሻ አስተኛችው ይላል። ይሄ ለእግዚአብሔር በተአምር አይቀጸልም። የእኛን ሥጋ ስለለበሰ ጌታችንና መድኃኒታችን ኢየሱስ ክርስቶስ መወለዱን፣ በጨርቅ መጠቅለሉን፣ በከብቶች በረት መገኘቱን መጽሐፍ ቅዱስ ይነግረናል። በሌላ ቦታ ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ በመጠቅለያ የተጠቀለለው አምላክ፣ በጎል በዋሻ ተኝቶ የታየው አምላክ፣ ቀስ በቀስ አደገ ተብሎ የተነገረለት አምላክ ጥያቄ ሲጠየቅ እናነባለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያስተማረ በዚህ ምድር በሥጋ በሚመላለስበት ጊዜ ስለ አብርሃም ስለ አባታችን ሲነግራቸው ነቀፉትና አንተ ስለ አብርሃም እንዴት ትነግረናለህ? አብርሃምን አይተኸዋል? ገና 50 ዓመት ያልሆነ ስለ አብርሃም ለምን ትናገራለህ አሉት። ምክንያቱም ሥጋ ለብሶ በመካከላቸው ቆሟል። እነሱ የሚያስቡት በሌላ መንገድ ነው። በሥጋ አስተሳሰብ ነው የሚያስቡት። በ30ዎቹ ውስጥ ስለነበረ ዘመን የማይቆጠርለት ዘመን ተቆጠረለት። የማይታወቀው ታወቀ፣ የማይታየው ታየ፣ የማይዳሰሰው የማይጨበጠው ተዳሰሰ፣ ተጨበጠ ስለሚል መጽሐፍ በመካከላቸው መቆሙን አይተው እንደ ቀላል ነገር ቆጥረውት ስለ አብርሃም ለምን ትናገራለህ አሉት። እንዲህ ብሎ መለሰላቸው፣ እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለሁ አለ። እግዚአብሔር ክብር ምስጋና ይግባው። አብርሃም ሳይወለድ እኔ አለሁ አለ። በጨርቅ የተጠቀለለው በከብቶች በረት ተኝቶ የታየው አምላካችን አደገ ተብሎ የተቀጸለለት አብርሃም ከመወለዱ በፊት እኔ አለሁ አለ። ልብ አድርጉ። መጽሐፍ የሥጋውን ነገር ሲናገር የመለኮቱን ነገር የረሳ ይመስላል። የመለኮቱን ነገር ሲናገር የሥጋውን ነገር የረሳ ይመስላል። አብርሃም ሳይወለድ እኔ ያለው ሲላው ሥጋ ተዋህዶ ከመቤታችን ተወልዶ አለው ማለቱ ነው አይደለም። መጀመሪያ ቃል ነበረ በሚለው ሐሳብ ነው እንጂ በሚለው ትምህርት ነው እንጂ በሚለው መረዳት ነው እንጂ ቃልም በእግዚአብሔር ዘንድ ነበር፣
ያ ቃል ሥጋ ሆነ ይለናል። ማንም ሰው ሊንቀው አይገባም ሥጋ ለብሶ በሰራው ሥራ አምላካችንን። ማንም ሰው ሊያፍርም ሊሸማቀቅም አይገባም። ለዚህ ነው አባ ጊዮርጊስ ሲናገር አባ ጊዮርጊስ ዘጋስጫ እውነታቸውን ነው አብርሃም ሳይወለድ እኔ አለሁ ሲላቸው መልስ ሲመልስላቸው አንተ አብርሃምን አይተዋልን? ስለ አብርሃም ለምን ትናገራለህ ማለታቸው እውነታቸውን ነው ይላል። ምክንያቱም ምድራዊ እናቱን አይተው ሰማያዊ እናቱን አላዩም። ሥጋዊ እድገቱን ተመልክተው ቅድመ ዓለም የነበረ ህላዌውን ግን አላወቁም። ከኃጥአን ጋር ሲቀመጥና በዘማዊት ሴት እጅ ሲዳሰስ ተመለከቱት። በኪሩቤል ላይ ተቀምጦ በሱራፌል ሲቀደስ አላዩትም። እውነታቸውን ነው። እንደሱ አልተረዱትም። በመለኮታዊ ባህሪው አልተረዱትም። በለበሰው ሥጋ ብቻ አስበው ነው አብርሃምን አታውቀውም ብለው የተናገሩት ብለው አቅንቶ ይመሰክርላቸዋል። ሁለተኛው ሥጋን በመዋሃዱ ፍጹም ሰው በመሆኑ ውሃ ለመነ ይለናል መጽሐፍ ቅዱስ። ውሃ ለመነ አምላካችን። በእውነት አሁን እንኳን ክርስቶስ እኛን ለምናለን ውሃ። አሁን እኛ ራሳችን አሸንፈን ምንኖር ብዙ ሰዎች አለን፣ ለሌላው ምን ተርፍም አለን። አሁን ልብ አድርጉ፣ የዓለም መድኃኒት የሆነው መድኃኔዓለም ክርስቶስ በመጽሐፍ ቅዱስ ላይ ስናነብ በዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች፣ ኢየሱስም ውሃ ጠጭኝ አላት ይላል። ይሄ ምንም የምናብለው ቃል አይደለም፣ እናስተባብለው ቃል አይደለም። እውነት ነው ብሏታል። ውሃ ጠጭኝ ብሏታል። ውሃ ጠጭኝ ሲላት ወይም ውሃ ጠማው ስንል እኛ እንደምንጠማው እኛ እንደምንሆነው አይደለም። በሥጋዊ አስተሳሰብ ካየነው መጥፎ ነው። እሷ መልስ መለሰችለት። ሴትዮዋ ዘረኛ ነበረች። ውሃ ጠጭኝ እያላት ዘር መቁጠር ጀመረችና አንተ አይሁዳዊ ነህ፣ እኔ ደግሞ የሰማርያ ሴት ነኝ። በወቅቱ ጸበኞች ስለነበሩ አንድነት ስላልነበራቸው አይሁዳውያንና ሳምራውያን እንዴት አንተ ከኔ ውሃ ጠጭኝ ትለኛለህ አለችው። አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ፣ አንተ እንዴት ከኔ ውሃ ጠጭኝ ብለህ ትለምነኛለህ? የተናቀች ያህል ቆጠረችውና መዝናናት ጀመረች። ብዙዎች በክርስቶስ ላይ እንደዚህ ነው የሚዝናኑበት። ተጠማው ስላለ ተራብኩ ስላለ ራሳቸውን ለማዳን በተደረገ የድህነት ሥራ የሚነቅፉት ሰዎች አሉ። ዝቅ አርገው ሊያዩት የሚሞክሩ ሰዎች አሉ። ዝቅ አርጋ አየችው። እንዲህ አለ አምላካችን፣ የእግዚአብሔርን ቸርነቱን ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አንቺ ትለምኙ ነበርሽ፣ የሕይወት ውሃ ይሰጥሽ ነበር አለ። ሁለት ነገር አልተረዳሽም አላት። አንድ የእግዚአብሔርን ቸርነት ውሃ የሚሰጥ ማን ነው? ማን ነው ውሃ የሚሰጥ? እግዚአብሔር። እቺ ሴት እግዚአብሔር ለሰጠው ውሃ ነፈገችው። የእግዚአብሔር ቸርነቱን ብታስቢ ኖሮ ዝም ብለሽ ትሰጭ ነበር አላት። የእግዚአብሔርን ቸርነቱ። ሁለተኛ ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አላት። ማን ነው ውሃ ጠጭኝ አላት? እግዚአብሔር። ይሄ ነው ቤተክርስቲያናችን ትምህርት። ከሱ ትለምኝው ነበር፣ የሕይወትንም ውሃ ይሰጥሽ ነበር አላት። እሱ በመለኮቱ ፈጣሪ ስለሆነ በመጽሐፍ ቅዱስ ስናነብ እዛው ላይም ሲመልስላት እንዲህ ብሏል። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ውሃ ይጠማም አላት። ለዚህ ነው ሐዋርያው ቅዱስ ጴጥሮስ እናንተስ ደግሞ ልትሄዱ ትወዳላችሁን ብሎ ጥያቄ ባቀረበ ጊዜ አምላካችን በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀንማል አለው። ይሄም ብቻም አይደለም፣ አምላክ ስለሆነ ውሃውን ወደ ወይን ጠጅ ሲቀይር አንብበናል። በዮሐንስ ወንጌል ምዕራፍ 2 ቁጥር 8 ላይ የእኛን ሥጋ ስለተዋሃደ ነው እንጂ ውሃ ሲለምን የታየው አምላካችን እንደኛ ውሃ ጠምቶት አይደለም፣ ውሃ ሽቶ አይደለም። ሊያስተምረን የፈለገው ነገር ስላለ ነው እንጂ
ሁለተኛው ይሄ ነው። ሶስተኛው ስጋን በመዋሃዱ ፍጹም ሰው በመሆኑ መጽሐፍ ቅዱስ ስናነብ በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ በማለዳ ወደ ከተማ ሲመለስ ተራበ ይላል። ተራበ የኔና የናንተ አምላክ። መጽሐፍ እንዲህ ይላል ረሃበ እግዚእነሰ አኮ ረሃበ ዚአነ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ረሃብ እንደኛ ረሃብ አይደለም። የሱ ረሃብ የፈቃድ ረሃብ ነው። ወዶ ፈቅዶ የሚራብ የለም። ሲፈልግ ረሃቡን የሚያጠፋ የለም። ሲፈልግ የሚያመጣ የለም። እኛ ግን ባህሪያችን ነው፣ ተፈጥሯችን ነው። ሲርበን እንበላለን፣ ቁንጣን ይሆንብናል። አንበላን ብንል ደግሞ ቀጠና ችጋር ይሆንብናል፣ ጠኔ ይሆንብናል። እኛ ረሃብን መቆጣጠር አንችልም። ሲፈልግ ያመጣዋል፣ ሲፈልግ ያስኬደዋል። እሱ የሱ ረሃብ የፈቃድ ረሃብ ነው ይላል። ተራበ የሚለውን ብቻ ይዘን ግን ልናሳንሰው አይገባም ይላል መጽሐፍ ቅዱስ። በማለዳ ወደ ከተማ ሲመለስ ተራበ ይላል። በመለኮቱ ፈጣሪ ስለሆነ ደግሞ በሌላ ቦታ ስናነብ ይኸው ተራበ ተብሎ የተነገረለት አምላክ በማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ ሕዝቡንም በሳር ላይ እንዲቀመጡ አዘዘ። 5 እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ፣ ሁሉም በልተው ጠገቡ። የተረፈውም ቁርስራሽ 12 መሶብ ሙሉ አነሱ። ከሴቶችና ከልጆቻቸው በቀር የበሉት 5000 ወንዶች ያህሉ ነበር ይላል። ይኸው የእግዚአብሔር ቸርነቱ 5 እንጀራ 2 ዓሣ አበርክቶ ከ5000 ሕዝብ በላይ የመገበ አምላክ በሌላ ቦታ ደግሞ ተራበ ተባለ። ሁለቱን አንድ አድርገን ካላየ ነው አደጋለሁ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። የእግዚአብሔርን ኃይል ካላወቅን ተራበ በሚለው ቃል እንስታለን ማለት ነው። መጽሐፍትን ካላወቅን ተራበ የሚለውን ብቻ ይዘን አበርክቶ ማብላቱን ዘንግተን እንስታለን ማለት ነው። እግዚአብሔር ከመሳት ይጠብቀን ሁላችንም። ይሄ የስጋው ምግብ ነው አበርክቶ ያበላቸው። በሆድ አልፎ ወደ ዳሪ ይጣላል ተብሎ የተነገረለት ስጋዊ ምግብ ነው። ይሄ ብርቅም ድንቅም አይደለም። ከዚህ በላይ ግን የነፍሳችን ምግብ ነው አምላካችን። በዮሐንስ ወንጌል ምዕራፍ 6 ላይ እንደምናነበው እሱም ሲናገር እውነት እውነት እላችኋለሁ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም አለ። እንኳን እሱ ሊራብ ቀርቶ ወደ እኔ የሚመጣ ከቶ አይራብም አለ። እኛ ማለት አንችልም። ወደ እኔ የሚመጣ ከቶ አይራብም ማለት አንድ ፍጡር አይችልም። ለጊዜው ምሳውን አጥግቦ ቢያበላው በኋላ ይራባል ሰውየው። በፍጹም በስጋም በነፍስም ነው። ልብ አድርጉ። ምግባችን ነው አምላካችን። ምግበ ሕይወት ነው። ስጋውን ነው ቆርሶ የሰጠን፣ ደሙን ነው ያፈሰሰልን። ይሄን አምላክ ተራበ የሚለውን ቃል ለኛ የተከፈለውን ዋጋ ወስደን ከአምላክነቱ ዝቅ ልናደርገው አይገባም። ከቶ አይራብም። በእኔ የሚያምን ሁል ጊዜ ከቶ አይጠማም። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 49 ላይ ስናነብ፣ አራተኛ ሰው ስለሆነ ስጋን ስለለበሰ ሲዳሰስ፣ ሰዎች ሲነኩት፣ ሲተሻሹት አይተናል። ያን ጊዜ በዘመነ ስጋዌ ሰዎች ይሄን ሲፈጽሙ ስላነበብን ዛሬም ወደ ቤተ ክርስቲያን መተን ግድግዳውን እንተሻሻለን፣ ምንጣፉን እንተሻሻለን፣ መጋረጃውን እንተሻሻለን፣ የካህኑን መስቀል እንተሻሻለን፣ እምነቱን እንቀባባለን። ያኔ ሽቶ ሲቀቡት ነበር፣ እኛም ሽቶ እንቀባለን። ታቦቱ ግምጃውን እንቀባለን፣ ምንጣፉን እንቀባለን። አሁን እሱ በአካለ ስጋ በመካከላችን ስለሌለ እኮ ነው። ከኛ ጋር ነው፣ በጸጋ አለ። ያ የተደረገውን ነገር ልብ አድርጉ። የማይዳሰሰው እንዳለው አባ ሕርያቆስ የማይዳሰስ እሳት ነው፣ እኛ ግን አየነው፣ ዳሰስ ነው፣ ከእርሱ ጋር በላን እንዳለ ሲዳስሱት እናነባለን። መጽሐፍ ቅዱስን ስትመለከቱ ያቺ 12 ዓመት ሙሉ ደም ይፈሳት የነበረች ሴት በማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ
በልቧ ይላል 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ነች። በልቧ ይላል። እግዚአብሔር በእውነት የልብ እምነት ይስጠን። የብዙዎቻችን እኮ የአፍ ሆኖ ነው ከተናጋሪው ጀምሮ የአፍ እምነት፣ የልብስ እምነት፣ የቦታ እምነት፣ የእውቀት እምነት። እግዚአብሔር የልብ እምነት ነው የሚፈልገው። እቺ 12 ዓመት ሙሉ ደም ይፈሳት የነበረች ሴት በልቧ ይላል ልባርኩ በልቧ ልብሱን ብቻ የዳሰሱ እንደሆነ እድናለሁ ትል ነበረችና በኋላው ቀርባ የልብሱን ጫፍ ዳሰሰች ይላል። አትቀርብም። ልብሱን ብቻ ልንካው ከዛ እድናለሁ አለች። ከኋላው መጣ ሲዳሰስ አነበበን። በሌላ ቦታ ነው በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላው የአልባስጥሮስ ቢልቃጥ፣ አልባስጥሮስ ማለት የክብር ዕቃ የሚሰራበት ነጭ ዕንቁ ነጭ ድንጋይ ማለት ነው። በዛ በክብር ዕቃ ሽቱ ይዛ መጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመር። በራስ ጸጉሯ ታብሰው እግሩንም ትስመው ሽቱም ትቀባው ነበረች ይላል የሉቃስ ወንጌል ምዕራፍ 7 ቁጥር 37። እግሩን ስታብሰው ሽቱ ስትቀባው እንባዋን በእግሩ ላይ ስታፈስ በራስ ጸጉሯ እግሩን ስትጠርግ ሲነካ ሲዳሰስ የኔና የናንተ አምላክ የማይነካው የማይዳሰሰው የማይደረስበት አምላክ እናነባለን። እንደገና በሌላ ቦታ በሉቃስ ወንጌል ምዕራፍ 6 ላይ ከርኩሳን መናፍስት ይሰቃዩ የነበሩ ተፈወሱ። ከእርሱ ኃይል ወጥቶ ሁሉን ይፈውስ ነበርና ሕዝቡ ሁሉ ሊዳስሱት ይሹ ነበር ይላል። ሁሉም ሊዳስሱት ይሹ ነበር። እኛም ስዕሉን፣ ቤተ መቅደሱን፣ መስቀሉን የምንዳስሰው ለዚህ ነው፣ ለመፈወስ ነው። ሽቶ የምንቀባው ለበረከት ነው። ሁሉም ሊነኩት ሊዳስሱት ይሹ ነበር ይላል። የእኛን ሥጋ ስለለበሰ ነው ልብሱ የተዳሰሰው፣ እግሩ የተዳሰሰው፣ ሰውነቱ የተዳሰሰው፣ የተገፋው የእኛን ሥጋ በመልበሱ ነው። በመለኮቱ ግን ፈጣሪ ስለሆነ መጽሐፉን ስናነብ እንዲህ ይላል። ያቺ ሴት በማርቆስ ወንጌል ምዕራፍ 5 ቁጥር 30 ላይ ከኋላ መታ ጨርቁን ስትነካው ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰው ማን ነው አለ ይላል። ልክ ልብሱን ስትነካው ደሟ ቆመ። ዝም ብሎ እንዳይሄድ ሲያድን ይታያል። የሚያድነውን ግን አያውቅም እንዳይሉት ማለት ነው። ለኛም ደግሞ መመስከር ያለበት ጉዳይ ነበር። ለኛ ደግሞ ማለት ነው የእምነቱን ውጤት ሊነግረን ስለፈለገ ቆመና ማን የነካኝ አለ። ፈራች፣ ተንቀጠቀጠች። ይገፏት ስለነበር፣ ያበሯት ስለነበር፣ የሰውነቷን ጠረን ይጸየፉ ስለነበር፣ ምራቃቸውን ጢቅ ይሉባት ስለነበር ጉድ ፈላ ብላ ተንቀጠቀጠች። እንዳልተሰወረች ባየች ጊዜ ይላል እንደው መደበቅ አትችልም። ፊት ለፊት ናት። እግዚአብሔርን በደንብ ታውቀዋለች። ከፊቱ ቀርባ ጌታ ሆይ የነካሁ እኔ ነኝ፣ የነካሁ ደግሞ 12 ዓመት ሙሉ የሚፈሰው ደሜ ይቆምልኛል ብዬ አምኜ ነው፣ እንዳልኩትም ደሜ ቆሟል፣ እኔ ነኝ አለችው። ሁሉም ይጠብቃል። ያኔ ክርስቶስ የሚዘልፋት መስሏቸው ወደ አጠገቧ ተጠጋና እምነትሽ አድኖሻል፣ በሰላም ሂጂ አላት። እግዚአብሔር ክብር ምስጋና ይግባው። እንዲህ አይነት አምላክ ነው ያለን። ይሄንን ነው ሊቁ አባ ጊዮርጊስ ዘጋስጫ ሲናገር የደሟ ምንጭ በመለኮቱ ኃይል ስለደረቀ መለኮቱን ኃይል ይለዋል ይላል። ኃይል ሲወጣ ታውቆኛል ብሎ መለኮቱን ሲገልጸው አነበብን ይላል። የሚዳሰሰው አምላክ ግን መለኮትን የተዋሃደ ሥጋ ነው። ተራ ፍጡር አይደለም። ሎቱ ስብሐት ክብር ምስጋና ይግባውና እንዳንንቀው ነው። ገብቷቸዋል። ሁለቱን እንዴት አድርገን እንደምንመለከት መጽሐፍ እንዴት አድርጎ እንደሚነግረን ነው። አምስተኛው ሥጋን በመዋሃዱ ሰው በመሆኑ ከኛ ወገን ስለሆነ ምራቁን ሲተፋ ታይቷል አምላካችን። አሁን መለኮት ምራቅ የለውም። እግዚአብሔር በመለኮታዊ ባህሪ ምራቅ የለውም። ምራቅ የሥጋ ነው።
ምራቁን ተፋ ይላል። ስታነቡት እንዲህ ይላል፣ ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራባት የማይችላት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህንን ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ የእውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ሄዶ ታጠበ፣ እያየም መጣ። የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 7። ሰውየው የዓይን ቦታ የሌለው ልሙጥ ነበር። ከባድ ስለሆነ ነው ጥያቄ የተጠየቀው ክርስቶስ። እንዲህ ሆኖ እንዲወለድ እሱ ወይስ ቤተሰቦቹ ናቸው ኃጢአት የሰሩት? እንዴት አይነት አፈጣጠር ነው ይሄ? ከጊዜ በኋላ ዓይኑ የጠፋ አይደለም፣ የዓይን ቦታ ኖሮት የዓይኑ ብሌን የፈሰሰ አይደለም። የዓይን ቦታ የለውም፣ ልሙጥ ነው። ልብ አድርጉ። ምን አለ አምላካችን ሲመልስ? አይደለም አለ። አሁን ሊነግረን የፈለገው ነገር አለ። በለበሰው ሥጋ ምራቁን ሲተፋ ያሳየን አምላክ በመለኮቱ ፈጣሪ መሆኑን ሊያስረዳን ፈልጓል። ልብ አድርጉ። ሥጋን ቢዋሃድ በመለኮቱ ፈጣሪ ስለሆነ ያልነበረውን የሰውየውን ዓይን እንደገና ሲፈጥርለት እናነባለን። ከምንድን ነው የፈጠረለት? ከምንድን ነው? ከአፈር። ምራቁን ተፋ፣ ጭቃውን አላቆጠ፣ የዓይን ቅርጽ ሰራለት። ከጊዜ በኋላ ዓይን እንደጠፋ ሰው ሆነ። ያ ሰው ሂድና ተጠመቅ አለው። ተጠምቆ ሲመጣ አየ ይላል መጽሐፍ። ስታነቡ ወደ ኋላ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ይላል። ይህ ሰውዬ የጎደለበት ነገር ነበር። አያችሁ፣ እግዚአብሔር ሰውን ከምን አበጀው ነው የሚለው? ከምድር አፈር። የዚህን ሰውዬ ዓይንም ከምን አበጀለት? ከምድር አፈር። በአፍንጫውም የሕይወት እስትንፋስ እፍ አለበት። ከምድር አፈር ሰውን ያበጀው የፈጠርኩ እኔ ነኝ ሲላቸው፣ አሁንም ለዚህ አይነ ስውር ከምድር አፈር ዓይኑን ፈጥሮ አሳያቸው። አምላክ ነው፣ ክብር ምስጋና ይግባውና ራሱን ዝቅ አድርጎ ስለገለጠው እንጂ የእኛን ሥጋ ተዋህዶ በጥፊ ሲመታ ስለታየ እንጂ ይገልጠው የነበረው እኮ የእኛን ጠባይ እኮ ነው። ልብ አድርጎ ከኃጢአት በስተቀር ሰው የሚሰራውን ሁሉ ሰራ አይደል የሚለው? ሰው ይፈራል፣ ፈራ ተብሎ ተነገረለት። ሰው ይራባል፣ ተራበ ተብሎ ተነገረለት። ሰው ይተኛል፣ ተኛ ተብሎ ተነገረለት። የእኛን ሥጋ ነው የተዋህደው። የአብርሃምን ዘር ይዟል፣ የመላእክትን አይደለም አለ። ይሄንን ነው ቤተክርስቲያናችን የምታስተምረን። ይሄ ነው ምስጢረ ተዋህዶ፣ ይሄ ነው ነገረ ድነት፣ ይሄ ነው ምስጢረ ሥጋዌ። ለዚህ ነው ቤተክርስቲያን የክርስቶስ አማላጅነት የማይገባት። ለዚህ ነው ቤተክርስቲያን ክርስቶስን ፍጡር የማትለው። ሎቱ ስብሐት ክብር ምስጋና ይግባውና ለዚህ እኮ ነው መጽሐፍቶቹን እንደዚህ ስለሚመረምሩት ነው ሊቃውንቱ የሚመሰክሩት። ይሄንን ነው መጽሐፍቶቹ ተባብረው ማለት ነው። ከደረቅ ግንባር ላይ ዓይን ፈጠረለት፣ ፈጣሪነቱን አሳየ። ለዚህ እኮ ነው እሱም ኃጢአት የሰራው ማን ነው ተብሎ ሲጠየቅ የመለሰላቸው መልስ ምን ነበር? የእግዚአብሔር ሥራ በሱ እንዲገለጽ ነው እንጂ ወላጆቹ ወይም እሱ ኃጢአት አልሰሩም ማለት። የማን ሥራ ነው ያለው? የእግዚአብሔር ሥራ። የእግዚአብሔር ሥራ ምንድን ነው? መፍጠር። ስለዚህ ኢየሱስ ክርስቶስን ምን ሲያደርግ አሳየን? ሲፈጥር። ስለዚህ ኢየሱስ ክርስቶስ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። ይሄ ነው ስድስተኛው። ሥጋን ስለለበሰ ከሰው ወገን ስለሆነ ተኛ። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ እንዲህ ይላል፣ ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት። እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር ይላል። ክብር ምስጋና ይግባውና ሲታያቸው ተኝቶ ነው የሚያዩት እነሱ በለበሰው ሥጋ። በመለኮታዊ ባህሪው አይደለም። ትጉህ ዘይነውም ይለዋል፣ የማያንቀላፋ ትጉህ እረኛ። የእኛን ሥጋ ስለለበሰ ግን ተኝቶ ታያቸው። በእርግጥ ደቀ መዛሙርቱ በወቅቱ የማዕበሉን ክፋት
የታንኳውን ሽብር ተመልክተው ጨንቋቸው ዕቃ ቢቀንሱም የማይሆን ስለነበረ ልንጠፋ ነው ብለው እየጮሁ ቀሰቀሱት ይላል። በመለኮቱ ደግሞ የፍጥረት ባለቤት ነው። ሰራይ መጋቢ ነው። ፈጣሪ ብቻ ሳይሆን ፈጥሮ የሚያስተዳድር ማለት ነው። እኛ የወለድነውን አናስተዳድርም። አንዳንድ ጊዜ ከአቅሜ በላይ ነው የምንለው። የፈጠረውን ፍጥረት ማስተዳደር የሚችል አምላክ ነው የኛ አምላክ። ሰው የሰራው ስራ እንኳን ከአቅሙ በላይ ይሆንበታል። ተመራምሮ ያገኘው ተፈላስፎ ያገኘው ነገር ከአቅሙ በላይ ሲሆንበት እናያለን። በሽታው፣ ሌሎች ነገሮች አሁን ማንሳት ማንፈልጋቸው ብዙ ነገሮች ሰው ለበጎ መስሎ ሰርቶት ራሱን የሚያጠፋበት ብዙ ነገር አለ። እግዚአብሔር ፀሐይን ፈጥሯል፣ በጊዜው ያገባታል፣ በጊዜው ያወጣታል። ጨረቃን ፈጥሯል፣ በጊዜው ትወጣለች፣ በጊዜው ትሞላለች፣ በጊዜው ትጎድላለች። መሬትንም እንደዚሁ፣ ዝናብንም እንደዚሁ የማስተዳደር ብቃቱ ማንም ሰው አቃቂር የሚያወጣለት አይደለም። ለዚህ ነው ፈጣሪ ብቻ ሳይሆን ሰራይ መጋቢ ነው አምላካችን። ያ ፈጣሪ ሰራይ መጋቢ የሆነው አምላክ ተኛ፣ ልንጠፋ ነው ብለው ቀሰቀሱት። ተነሳና እንዲህ አላቸው ይላል፣ እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸው፣ ታላቅ ጸጥታ ሆነ። ሰዎቹ ነፋሳትና ባህርስ እንኳን የሚታዘዙለት ይሄ እንዴት ያለ ሰው ነው እያሉ አደነቁ ይላል። እንዴት ያለ ሰው ነው አሉ። እንዴት ያለ ሰው ነው? አምላክ የሆነ ሰው፣ ሰው የሆነ አምላክ፣ አምላክ ሰው፣ ሰው አምላክ ሆነ አይደል? ምን ነው እንዲህ አይነት ሰው ነው። አምላክ የሆነ ነው፣ ሰው ብቻ አይደለም። ምን አይነት ሰው ነው ብለው ተገረሙ ይላል። ቀጥ አረጋት ማዕበሉ ነፋሳቱን ጸጥ። ሰራይ መጋቢ ስለሆነ አምላካችን ተኛ የሚለውን ብቻ ይዘን ከሄድን እንደነግጣለን ማለት ነው። ከባድ ነው። መጽሐፍ ቅዱስን ዝም ብለን በንባቡ ብቻ ሸምድደነው ከሄድን አደጋ አለው። አንድ ሰው መጽሐፍ ቅዱስ አንብብ ተብሎ ተሰጠው ይባላል። እንካ አንብብ፣ አደራችሁን መጽሐፍ ቅዱስን አንብቦ ለማያውቅ ሰው ዝም ብላችሁ አንብብ አትበሉት። እንዴት እንደሚነበብ ንገሩት። መጽሐፍ ቅዱስ እንደ ዓለማዊ ልቦለድ በአንድ ጊዜ አይነበብም። መጽሐፍ ቅዱስ በጀርባችን ተንጋለን ማስቲካ እያላመጠን አናነበውም። መጽሐፍ ቅዱስን እየተዝናናን አናነበውም። ከሌሎች መጽሐፍቶች ይለያል። መጽሐፍ ቅዱስ የራሱ ዝግጅት ያስፈልገዋል። መጽሐፍ ቅዱስ ለእውቀት ይነበባል፣ ለትምህርት ይነበባል፣ ለጸሎት ይነበባል። መጽሐፍ ቅዱስን ማንበብ አለብን። ግን እየቀለልን አይደለም የምናነበው መጽሐፍ ቅዱስን። እንኳን መጽሐፍ ቅዱስን የእግዚአብሔርን ቃል ቀርቶ አንድ ተራ ልብ ወለድ ለማንበብ እንኳን በር የምንዘጋ ሰዎች አለን። ስልክ የምናጠፋ ሰዎች አለን። ታሪኩ ይመስጣል፣ ልብ ያንጠለጥላል ካልን ዘግተን ነው የምናነበው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው። ዝም ብለህ አንብብ ብለው ሰጡት። እኛም መጽሐፍ ሲሰጠን ዝም ብለን ከመሃል ከዳር ነው የምንገልጠው። ዝም ብሎ ግልጥ አርጎ አንዱን ከፍቶ ሲያነብ የሐዋርያት ሥራ ላይ ደረሰ። የመጀመሪያው ነው መጽሐፍ ቅዱስ አንብቦ አያውቅም ይሄ ሰው። ከሐዋርያት ሥራ አንድ አረስተ ነገር አነበበ። አይኑ እዛ ላይ አነጣጠረና ምን ይላል? ይሁዳ ታንቆ ሞተ ይላል። በስመ አብ አለና ዘጋው መጽሐፉ። ታንቆ ስለመሞት ነው። ይሁዳ ማን እንደሆነ አያውቅም እሱ። ለምን ታንቆ እንደሞተ አያውቅም። እንዴት ታንቆ እንደሞተ አያውቅም። ብቻ እሱ የሚያውቀው አንድ ነገር አለ፣ ሰው ታንቆ እንደሚሞት። እሱ አስፈራው፣ አስደነገጠው። ምን አይነት መጽሐፍ ነው ይሄ? መጥፎ ነገር ነው የሚናገረው፣ ታንቆ መሞት ምናምን አለና ዘጋው። ትንሽ ቆየ። ደግሞ አንብብ ተብሏል። ቆይ እስኪ አለና እየፈራው አሁንም ዝም ብሎ ገለጠ። ብዙዎቻችን እንደዚህ ነው። መጽሐፍ ቅዱስ እናነባለን፣ የምናነበውን ቦታ አናውቀውም ቀድመን። ቤተክርስቲያን እኮ ስንሄድ እንዲሁ እኮ ነው። ምን ልናረግ እንደምንሄድ እኮ አናውቅም። ቤተክርስቲያን ራሱ ቤተክርስቲያን እንሂድ ነው እንጂ የሚባለው። አንዳንዱ እንደውም ደፈር ብሎ እዚህ ከምንቀመጥ ቤተክርስቲያን ሄደን ጊዜያችን እናሳልፍ ይላል። ጊዜ ማሳለፊያ አድርጎ የሚያስበው ሰው አለ። ለምን እዛ ሄደን አንደበርም የሚልም ሰው ይኖራል። እግዚአብሔር ይለትና በእውነት ቤተክርስቲያን ውስጥ ከእግዚአብሔር ጋር የምንነጋገርባት ቦታ ላይ እንደ ተራ ነገር የሚቆጥሩት ሰዎች አሉ። እግዚአብሔር ግን ቸር ነው።
ለምን እንዴት እንደምናነበው አናውቅም። ልጆቻችን ብዙዎች መጽሐፍ ቅዱስ አላቸው እንዳያቀዣቸው ትራስ የሚያደርጉትም አሉ። መጽሐፍ ቅዱስ ቤት ካለ ቅዠት አይኖርም ብለው አስበው ካላነበብ ነው ሌላ ቅዠት ነው የሚሆነው። ራሱ ሌላ ዕዳ ነው የሚሆነው። መጽሐፍ ቅዱስ አንብበኑ እንድንጠቀምበት ነው። የህይወት ቃል ነው መጽሐፍ ቅዱስ። እንደምንም እየተጨነቀ ዝም ብሎ ገለጠ። ሲገልጥ ደግሞ የሉቃስ ወንጌል ላይ አሁንም አንድ አንቀጽ አይኑን ሰዶ ሲያነብ አንተም እንዲሁ አድርግ የሚል አነበበ። ልባ እንዴት እንደተያያዘ ተመልከቱ። መጀመሪያ ሲያነብ ምንድን ነው ያለው? ይሁዳ ታንቆ ሞተ። ትንሽ ቆይቶ ሲገልጥ አንተም እንዲሁ አድርግ ይላል። ስለዚህ ይሄ መጽሐፍ አይደለም ማለት ነው። ወስዶ ለሰውየው መለሰው። ሁለተኛ ይሄን መጽሐፍ አንብብ እንዳትለኝ። እግዚአብሔር ያሳያችሁ። ይሁዳ ታንቆ ሞተ የሚለው ክፍል ሌላ ነው። አንተም እንዲሁ አድርግ የሚለው ክፍል ሌላ ነው። አንተም እንዲሁ አድርግ የተባለው ሰው እኮ ሌላ ሰው ነው። ባልንጀራዬ ማን ነው ብሎ በትዕቢት የጠየቀው ሰው ነው። አናቀው። አንድ ጥቅስ ይዘው አይደለም ያሸብሩን መናፍቃን። አንድ ጥቅስ እግዚአብሔር ይላቸውና አንድ ጥቅስ 20 ዓመት ቤተክርስቲያን ቁጭ ብለን ተሸክመን ነው የምንመጣው። የማይሆነውን የማይገናኘውን ጥቅስ እየጠቀሱ ከባድ ነው። ለዚህ ነው መጽሐፉን እንደዚህ ያቆራኘን ማየት ያለብን። ሰባተኛው ሰው በመሆኑ ከሰው ወገን ስለሆነ ሲያለቅስ ታይቷል። የኔና የናንተ አምላክ አልቅሷል። አናፍርም አልቅሷል ብለን ስንናገር። ግን አልቃሻ አምላክ ነው እንዲሉን ግን አልፈልግም። ያለቀሰበትን ምክንያት ማስረዳት መቻል አለብን። በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ አልዓዛር መሞቱን ሲነግሩት ለሚያውቀው አምላክ ማለት ነው። አላዋቂ ስጋን መዋሃዱን ሲያጠይቅ ሲያስረዳ መተው ሲነግሩት ኢየሱስም እንባውን አፈሰሰ ይላል ለአልዓዛር። በእውነት አልዓዛር እድለኛ ነው። እግዚአብሔር እንባውን ያፈሰሰለት ሰው እውነት እግዚአብሔር አይቶ የሚያዝንለት ሰው እኮ እድለኛ ሰው እኮ ነው። እንኳን እግዚአብሔር ሰው አይቶ የሚያዝንለት ሰው እንኳን እድለኛ እኮ ነው። እገሌ ግንባር አለው አይደል የሚባለው ለመለመን እንኳን በቃ አንዳንዱ የማያሳዝን ሰው እኮ አለ እየለመነ የሚያናድዳችሁ ሰው አለ። ደግሞ ሳይለምን ፊቱን አይታችሁ አዝናችሁ ምትሰጡታል። እግዚአብሔር አይቶ የሚያዝንለት ሰውስ ሁላችንን ያየናል። ለማን ይሆን የሚያዝነው? አሁን እግዚአብሔር አድሎ የለበትም ለሁላችንም ያዝናል። ግን የማ ልብ ነው የሚያሳዝነው? ማን ነው የተሰበረ ልብ ያለው? ማን ነው ራሱን ዝቅ ያደረገ? ማን ነው የጓደኛውን በደል የማያስብ? ማን ነው ሌላውን ለመክሰስ ያልመጣ? ማን ነው ከስጋው ይልቅ ለነፍሱ ትኩረት ሰጥቶ እንዴት ታደርገኝ ይሆን ለማለት ወደ እግዚአብሔር ራሱን ዝቅ አድርጎ ለማልቀስ የመጣ ሰው ማን ነው? አልዓዛር መሞቱን ሲሰማ አለቀሰለት። እዛው ያሉ ሰዎች ለሁለት ተከፈሉ። በዓለም ላይ ያሉ ሰዎችም እንዲሁ ናቸው። የመጀመሪያዎቹ እንዲህ አሉ፣ እንዴት ይወደው እንደነበረ እዩ ተባባሉ። የክርስቶስን ማልቀስ ከፍቅር የተነሳ አደረጉትና አልዓዛር እንዴት ይወደው እንደነበረ ተመለከታችሁ? አለቀሰ እኮ ክርስቶስ፣ ማልቀስ የማይገባው አለቀሰ ተባባሉ። ሁለተኛዎቹ ደግሞ ይሄ የዕውሩን አይኖች የከፈተ አይደለ እንዴ? ታዲያ እንዳይሞት ማድረግ አይችልም እንዴ? ለካ የሞተ ማስነሳት ስለማይችል ነው። ይሄ ነው እንደ እግዚአብሔር የሚያለቅስ እግዚአብሔር ብለው ተሳለቁ ይላል። ዓለም እንደዚህ አይደል? የክርስቶስ መሞት ሲነገረው የሚያፌዝ አለ። የክርስቶስ መሞት ሲነገረው ደረቱን የሚደቃ አለ፣ የሚያለቅስ አለ። እንዴት እንደተወደደ የሚገባው አለ። የመድኃኔዓለምን መቸንከር ስንሰማ ስናስታውስ እንዴት እንደሚወደን ነው የምናስበው? ወይስ እኔን ብለን ነው ደረት ምንደቃለት? ለራሳቸው አልቅሱ እንደተባሉት ለሁለት ተከፈለ ዓለም። ያን ጊዜ አምላካችን እኛ እንደምናለቅሰው አልቅሶ፣ ተስፋ የሚቆርጡ ሰዎች አልቅሰው፣ ተስፋ እንደሌላቸው ሰዎች አልቅሰው እንደሚለያዩት አልቅሶ ዝም አላለም። በለበሰው ስጋ አለቀሰ። አምላክ ስለሆነ ግን በመለኮቱ መለኮት የተዋሃደውን ስጋ የሰራውን ያደረገውን ነገር ስለሆነ የምንናገረው በመለኮቱ አምላክ ስለሆነ አልዓዛርን የት ነው ያኖራችሁት ካለ በኋላ
ወደ አልዓዛር መቃብር ሄደና በታላቅ ድምፅ ጮኸ፣ አልዓዛር ሆይ ወደ ውጪ ና ብሎ ጠራው። የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱ በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። ቁጥር 43 ላይ ስናነብ አልዓዛርን ከመቃብር አስነሳው። አለቀሰለት። ማልቀሱን ብቻ አይተን አለቀሰ የሚለውን ብቻ አንብበን ከተው ነው መጽሐፍ ቅዱሱን ችግር ውስጥ ነው የምንገባው ማለት ነው። አስነሳው፣ ውጣ ነው ያለው በስልጣኑ ማለት ነው። አልዓዛርን ከመቃብር አስነሳው። ስለዚህ የለበሰው ስጋ መለኮት የተዋሃደው ነው ማለት ነው። አምላክ ነው ማለት ነው። ይሄ ነው የመጨረሻው እና ስምንተኛው ሰው በመሆኑ የእኛን ስጋ ስለለበሰ ያዙት፣ አሰሩት፣ በአውደ ጲላጦስ በጲላጦስ አደባባይ አቆሙት። በዕለተ ዓርብ መጋቢት 27 ቀን ተሰቀለ። ሰው በመሆኑ የደረሰበትን መከራ ስናስታውስ ዘርዝረን ባንጨርሳቸው ብዙ ናቸው። ግን አሁን መያዙን ብቻ እንመልከት። ተያዘ፣ ተስፋ ሊያስቆርጥ ይችላል እንዴ? ሌባም ተያዘ፣ ክርስቶስም ተያዘ። እኩል ነው እንዴ? ሲያሸብር የነበረው በተለያየ አካባቢ እየተዘዋወረ ወንጀል ሲሰራ የነበረው ወንበዴ ተያዘ። ተያዘ የሚለው ቃልና እንደገና ደግሞ ክርስቶስ ተያዘ። ይሄ ተያዘ የሚለው ቃል ለሁለቱም ሲቀጸል አንድ ነው እንዴ? እንዴት ይሆናል? ክርስቶስ ተያዘ። ለዚህ ነው የዮሐንስ ወንጌል ምዕራፍ 18 ቁጥር 35 ላይ ጲላጦስ እኔ አይሁዳዊ ነኝ፣ እኔ አይሁዳዊ ነኝን ይለዋል ክርስቶስን። እኔ አይሁዳዊ ነኝን? ወገኖችና የካህናት አለቆች ለኔ አሳልፈው ሰጡ። ምን አድርገሃል አለው ይላል። ምንም እንኳን ስጋን በመልበሱ በጲላጦስ ፊት ቢቆምም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ነውና እንዲህ ሲል ይናገራል። ኢየሱስም መልሶ መንግስቴ ከዚህ አይደለም፣ መንግስቴ ከዚህ አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሌሎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው ይላል። እኔ አልከራከርም ለምን ተያዝኩ ብዬ፣ ጦርነትም አላስነሳም። መንግስቴ በዚህ ምድር አይደለችም። በዚህ ምድር ቢሆንማ ሌሎች ሎሌዎች ተዋጊዎች ይመጡ ነበር፣ ይዋጉና እኔ ያስመልጡ ነበር። መንግስቴ ግን ከዚህ ምድር አይደለችም ብሎ ነገረው። ጲላጦስ ከክርስቶስ ጋር ብዙ ለመነጋገር ይፈልግ ነበር፣ ግን መናገር አልፈለገም። አምላካችን ዝምታው ገርሞት ነው። ይሄ ሁሉ ሰው ሲመሰክርበት አንድ ነገር እንኳን አትናገርም ይለው ነበር። ለክርክር አይደለም የቆመው፣ በክርክር አሳምኖ ለማምለጥ አይደለም፣ ሊሞት ነው። ይሄን አልተረዱም እነሱ፣ አላወቁም። ጲላጦስ ሊያድነው ሁሉ ይፈልግ ነበር። መጨረሻ መጥፎ ቃል ተናገረ ጲላጦስ። በአምላክነቱ ገባ። እኔ ላድንህ አሳልፌ ልሰጥህ ስልጣን አለኝ፣ ለምን አትናገረው አለው። ከላይ ካልተሰጠ በስተቀር በራስህ ስልጣን የለም፣ እኔ ስለፈቀድኩልህ ነው አለው። እቺን ብቻ ተናገረ። ይሄው ትናገር የለ መልስልኝ እንጂ አለው። ምንም ከዛ በኋላ ሌላ ንግግር የለም። በፈቃዱ መያዙን ሲነግረን ለቅዱስ ጴጥሮስ እንዲህ ብሎታል። ሊይዙት ሲመጡ ማለት ነው። ሰይፍ አውጥቶ ቅዱስ ጴጥሮስ ሊከላከል ሲሞክር እንደውም መጀመሪያ የማርቆስን ጆሮ ቀንጥሶ ጥሏል። የጭፍሮቹን አለቃ ማለት ነው። ያኔ አምላካችን ምን አለ? ሰይፍ የሚያነሱ በሰይፍ ይጠፋሉ፣ ሰይፍን ወደ ስፍራው መልስ፣ ወይስ አባቴን እንድለምን እሱ አሁን ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይቻል ይመስልሃልን? እንዲህስ ከሆነ እንዲህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ? መጽሐፍትንና የእግዚአብሔርን አላታውቁምና ትስታላችሁ። እኔ ካልተያዝኩ እናንተ ተደባድባችሁ እኔን ካስመለጣችሁኝ እነ ቅዱስ ዳዊት ሌሎችም ታላላቅ ነቢያት ይያዛል፣ ይገረፋል እያሉ የተናገሩት ትንቢት እንዴት ይፈጸማል? ውሸት ይሆናል ማለት ነው። አገቱን እያልን የዘመር ነው። ስለዚህ ተዋለው ይላል በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ነው። ስለዚህ የተያዘው ፈቅዶ ወዶ ነው። እሱ ባላት ሰዓት በወሰናት ሰዓት ነው፣ በፍላጎቱ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 18 ላይ ስታነቡ ቁጥር 4 ላይ ኢየሱስ የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው ይላል። ሐሙስ ምሽት
ሌሊት ሊይዙት ሲመጡ እነሱ ጫካ ውስጥ ናቸው። ጌቴሰማኒ የአትክልት ስፍራ የዮሐንስ ወንጌል ምዕራፍ 17 ላይ ያለውን ጸሎት ያስተማረበት ቦታ። የሚፈልጉት ጭፍሮች በይሁዳ እየተመሩ ደግሞ ገላጣው ላይ ናቸው። እንዲንገላቱ አልፈለገም አምላካችን። የሚፈልጉኝ ሰዎች መጥተዋል፣ አሳልፎ የሚሰጠኝ ሰውም ቀርቧል፣ እንዳይውላሉ ወደ ገላጣው እንውጣላቸው አለ። እንደዚህ የሚያዝ ወንበዴ የለም፣ እንደዚህ የሚያዝ ተራ ፍጡር የለም። የሚይዙኝ እንዳይጉላሉ ብሎ አምላክ ስለሆነ መያዝ ስለፈለገ ሊያድነን ስላሰበ ስለወደደ እንዳይተጣጡ ወደ ገላጣው እንውጣ አለ። ከዛ ወጣ፣ ከበቡት። ይሁዳም ሳመው ለምልክት፣ ስስመው እሱ ነው ብሏቸው ማለት ነው። ማንን ትፈልጋላችሁ አላቸው። ረጋ ብሎ መብራት ይዘዋል፣ ችቦ ገመድ ይዘዋል፣ ገጀራ ይዘዋል፣ ጋሻ ጦር ይዘዋል፣ የብረት ልብስ ለብሰዋል፣ ያስፈራሉ። የመላእክትን ግርማ በሚያየው አይኑ የአይሁድን ያንን ስድባቸውን ግርማቸውን መሳሪያ ታጥቀው እሳት ይዘው የአይሁድን ሰልፍ አየ። በአይን የተሰራውን ኃጢአት በአይኑ ሲደመስስልን አምላካችን ረጋ ብሎ ማንን ትፈልጋላችሁ ብሎ ጠየቃቸው። የናዝሬቱን ኢየሱስ ብለው ደነፉ። እኔ ነኝ አላቸው። ይኸው ልብ አድርጉ በእውነት ስታነቡት እኔ ነኝ አለ እኮ። አንተን አይደል የምንፈልገው ብለው ሊይዙት ሲሉ ወደ ኋላቸው ወደቁ ይላል መጽሐፍ ቅዱስ። እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከነሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው ወደ ምድር ወደቁ ይላል። በድጋሚ ተነሱና ተንደፋድፈው ቆሙ፣ ፈዘው። ማንን ትፈልጋላችሁ አላቸው። አሁንም የናዝሬቱን ኢየሱስ። እኔ ነኝ አልኳችሁ እኮ፣ እኔን ያዙኝ፣ እነዚህ ግን ይሂዱ። ለመያዝ ሞከሩ፣ ወደ ኋላቸው ወደቁ ይላል። በፈቃዱ ነው የተያዘው አምላካችን። ሁለት ነገር ሊያስተምራቸው ስለፈለገ ነው። አንደኛ በፈቃዴ ነው የሚያዝላችሁ እንጂ በኃይል አትይዙኝም ሲል እግዚአብሔርን በኃይል በጥበብ በማስፈራራት ማግኘት አይቻልም። በመፎከር በቀረርቶ በሽለላ እሪ በማለት ማግኘት አይቻልም። ሲፈቅድ ብቻ ነው እግዚአብሔር። በአህያ ላይ ተቀምጧል እኮ ቅርብ ነኝ ሲለን ነው። ብትፈልጉ አታጡኝም፣ ብትመጡ አርቅም ሲል በአህያ ተቀምጦ እኮ ነው ያሳየን። ሁለተኛው ከሰዓቲቱ አንዲት ሰዓት ከደቂቃዋ አንድ ከሰከንዷም አንድ አታልፍም። እግዚአብሔር ስራ የሚሰራበት ጊዜ ስላለ በጊዜ ለኩሉ እንዳለው በሰዓቷ ሁሉን ነገር ማድረጉን ሲነግረን ማለት ነው። በሩ አድነሃለሁ ባለው ሰዓት ስጋ የለበሰበት የተያዘበት የተሰቀለበት ሰዓት እሱ የሚያውቀው ሰዓት ነው። እኛ ወደ እግዚአብሔር አንድ ልመና እናቀርባለን። ያ ልመና ካልተፈጸመልን እግዚአብሔር የለም አይሰማም፣ የኔን ጸሎትማ ትቶታል ረስቶኛል ነው የምንለው። የእኛን ካላንደር አውልቀን ጥለን የእግዚአብሔርን ካላንደር ነው መጠበቅ ያለብን። እሱ ስራ የሚሰራበት ጊዜ አለው። እኛ ሁሌ መለመን ብቻ ነው። ሰዓቷ ስትደርስ ግን ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ አሉ። ኢየሱስ መልሶ እኔ ነኝ አልኳችሁ እኮ አላቸው። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ሂዱ ተዋቸው አለ። ያኔ ተረባረቡለት። አጥንት ላይ እንደተከመረ ጉንዳን አሰሩት፣ ጎተቱት፣ እየደበደቡ ወደ ገዢው ወሰዱት ይላል። በፈቃዱ ተያዘ፣ በፈቃዱ ወደዚህ ምድር መጣ፣ በፈቃዱ ምራቅ ተተፋበት፣ በፈቃዱ ተራበ፣ በፈቃዱ ተጠማ። አቅም አንሶት አይደለም ማለት ነው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትን እንመርምር፣ ሊቃውንቱን እንጠይቅ፣ የእግዚአብሔርን ኃይልን እግዚአብሔር ኃይሉን እንዲገልጽልን በጸሎት እንትጋ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። በቅድስት ኦርቶዶክሳዊት ተዋሕዶ